ሰላም ለእናንተ የሆኑ ውድ ተማሪዎች፣ ዛሬም አጠር ያለች ቪዲዮ ይዤላችኋለሁ። በትምህርት ቤት ውስጥ የማትማራችሁን ነገር ግን በሰከንድ ውስጥ መስራት የሚያስችላችሁን መንገድ የምታውቁበት ነው። እሱ ምንድነው ካላችሁ እንዴት በሰከንድ ውስጥ ካልኩሌተር ሳንጠቀም ማንኛውንም ኪዩብ ሩት ቁጥሮችን ማውጣት እንደምንችል የሚያሳይ ነው። ሚኒስትሪ ላይ ከማይቀሩ ጥያቄዎች ውስጥ አንዱ ስለሆነ ቪዲዮውን በደንብ እስከመጨረሻ ተከታተሉ። ላይክ በማድረግ ጀምሩ። ወደ ቪዲዮ ኦኬ። እንግዲህ ተማሪዎች ከዚህ በፊት እንደምታስታውሱት አጠር ያሉ ሁለት ቪዲዮዎች ለቅቄላችሁ ነበር። አንደኛው እንዴት ፐርፌክት ስኩዌር የሆኑ ቁጥሮችን በቀላሉ ማወቅ እንችላለን የሚል ነው። ሁለተኛው ደግሞ ማንኛውንም ስኩዌር ሩት የሆኑ ቁጥሮችን ከስኩዌር ሩት ውስጥ እንዴት ማውጣት እንችላለን የሚሉትን ሁለት ቪዲዮ ከዚህ በፊት ለቅቄላችኋለሁ። እነሱን ያላያችሁ እነዛን ሄዳችሁ ብታዩ ትጠቀማላችሁ። ምክንያቱም ኪዩብ ሩት እና ስኩዌር ሩት አንዳንድ ጥያቄ ሁሌም ሚኒስትሪ ላይ ይመጣል፣ እንዲሁም ፐርፌክት ስኩዌር። ስለዚህ እነዛን ማየት አጭሩ እንዴት መስራት ይችላል የሚለውን ከወዲሁ መዘጋጀት ይጠበቅባችኋል። ለዛሬ ይዤላችሁ የቀረብኩት how to find cube roots within a second፣ ምንም አይነት ካልኩሌተር ሳንጠቀም እንዲሁም የተለመደውን የረጅሙን መንገድ ሳንጠቀም በሰከንድ ውስጥ እንዴት ኪዩብ ሩት ውስጥ ያሉ ቁጥሮችን ማውጣት ይችላሉ የሚለውን ማሳያችሁ። በደንብ ተከታተሉ። እንግዲህ ኪዩብ ሩት የሆኑ ቁጥሮችን እነዚህን የመጀመሪያው ስቴፕ ከኛ የሚጠበቀው ምንድነው ስንል እዚህ ጋር የተዘረዘሩ አሉ ከ1 እስከ 10። ስለዚህ እነዚህን ኪዩብ ሳረጋቸው የሚሰጠኝ ፐርፌክት ኪዩብ አለ አይደለ? ስለዚህ 1 ኪዩብ is 1 2 ኪዩብ is 8 3 ኪዩብ 27 4 ኪዩብ 64 እያለ up to 10 ኪዩብ is 1000። እናንተ አትሊስት ከ1 እስከ 10 ያሉትን ኪዩብ ሳረግ ምንድነው የሚሰጠኝ የሚለውን መጀመሪያው ስቴፕ ይሄንን ማወቅ ነው። yes እነዚህ ቁጥሮች ከ1 እስከ 10 ያሉ ቁጥሮች ኪዩብ ስናደርጋቸው ወይም እርስ በርስ ሶስቴ ስናባዛቸው የሚሰጠኝ ፐርፌክት ኪዩብ እዚህ ጋር ያሉ ቁጥሮች ፐርፌክት ኪዩብ ናቸው። እነዚህ ቁጥሮች እነዚህን ካወቅን ከዚህ በኋላ ስቴፕ ምንድነው እዚህ ጋር ያሉትን ይዋቸው እንደ ከዚህ በፊት የሰራሁት ቪዲዮ ላይ ፐርፌክት ስኩዌር ላይ ወይም ስኩዌር ሩት ውስጥ ያሉ ቁጥሮችን ለማውጣት እዚህ ጋር የተዘረዘሩ ቁጥሮች በኪዩብ ሩት ላይ ይለያሉ አይደለ? ሁልጊዜም ምን ብለናል? ፐርፌክት ስኩዌር የሆኑ ቁጥሮች ሁልጊዜም በ2 በ3 በ7 እና በ8 አያልቁም ብለን ነው ያለው አይደለ? ስለዚህ ማንኛውም ቁጥር የአንድ ቤቱ በ2 ካለቀ በ3 ካለቀ ወይም በ7 ወይ በ8 ካለቀ ያ ፐርፌክት ኪዩብ አይደለም። ያን አንዱ አጭር መንገድ ነው። እንዲሁም ሌላም ሁለተኛ ስቴፕም አሳይቻችኋለሁ እዚህ ላይ። ነገር ግን በኪዩብ ሩት ላይ ስናይ ሁሉም ቁጥሮች አሉ። yes ከዜሮ ብንል ዜሮ አለች የአንድ ቤት፣ እዚህ ጋርም አንድ አለ፣ ሁለት አለ፣ yes 2 3 4 5 6 7 8 ሁሉም ቁጥሮች አሉ ማለት ነው እዚህ ጋር። ስለዚህ ያንን የስኩዌር ሩትን ህግ እዚህ ላይ አፕላይ አናደርግም። በዚህ ምንድነው የምናደርገው ስንል አጭሩ መንገድ ማንኛውም ኪዩብ ሩት ውስጥ ያሉ ቁጥሮችን ለማውጣት የምንጠቀመው ይሄንን ነው። በደንብ ተከታተሉ። እዚህ ጋር አሁን እዚህ ጋር ተሰጥቶኛል የመጀመሪያው ጥያቄ ኪዩብ ሩት ኦፍ 1728 ይለናል። ስለዚህ ይሄን ቁጥር ከኪዩብ ሩት ውስጥ ሲወጣ ስንት ነው ነው ጥያቄው። ምንድነው እርስ በርስ 3 ጊዜ እርስ በርሱ ተባዝቶ 1728 የሚሰጠኝ ቁጥር ማን ነው ነው በቃ። ይሄንን ለማወቅ የመጀመሪያው ስቴፕ ምንድነው የምናደርገው? ልክ ፐርፌክት ስኩዌር ላይ የሰራነውን ወይም በስኩዌር ሩት ውስጥ ያሉ ቁጥሮችን በምናወጣበት ህግ መሰረት ነው እዚህ ጋር የምናየው። ያ ምንድነው የአንድ ቤቱን ነው የጀማየው ማለት ነው። ለምሳሌ ኪዩብ ሩት ኦፍ 1728 the last digit is 8 የአንድ ቤቱ ስንት ነው? 8 ነው። ስለዚህ ዩኒት ዲጂቱ 1 ናት 8 ናት ማለት ነው። ስለዚህ 8 ሊሰጠኝ የሚችል እዚህ ጋር 8 ሊሰጠኝ 8 አለ የአንድ ቤቱ 8 የሆነ ማለት ነው እዚህ ጋር አለ አይደለ? 8 ስለዚህ 8 ምን እርስ በርሱ ሲባዛ ነው የሰጠኝ 2 አይደል? ስለዚህ 2ን ይዛታለሁ ማለት ነው። 2ን አወጣታለሁ እዚህ ጋር። እዚህ 8 ሊሰጠኝ የቻለ 2 እርስ በርሱ ሲባዛ ነው 8 የሰጠኝ። ስለዚህ እሷን ነው መወስዳት ማለት ነው። ከዛ በኋላ ኪዩብ ሩት ስለሆነ 3 እነዚህን 3 የአንድ ቤት የ10 ቤት እና የ100 ቤትን አጠፋዋለሁ ማለት ነው። ስኩዌር ሩት ላይ ምን አድርገናል? የአንድና የ10 ቤትን ብቻ አጥፍተን ነበር ያየነው። እዚህ ላይ ግን 3ቱን እናጠፋና የቀረችው እዚች ጋር ያለችው ቁጥር 1 ናት አይደል? ስለዚህ አሁንም ልክ እዚህ ጋር በ8 እንዳየነው 1 ሊሰጠኝ የሚችል ማን ነው? ይሄው 1 እዚህ ጋር ነው አይደል ያለው 1። ስለዚህ 1 የሰጠኝ ማን ነው? 1 እርስ በርሱ ሲባዛ 1 ነው። ዩኒት ዲጂቱ 1 ናት ማለት ነው። ስለዚህ እቺን ቁጥር አምጥቼ እዚች ጋር አረጋለሁ። ስለዚህ ይሄንን ካልኩሌተር ካላችሁ ቼክ ማድረግ ነው። የኪዩብ ሩት ኦፍ 1728 is 12። ስለዚህ ምላሼ 12 ይሆናል ማለት ነው። ይሄ ቀላል መንገድ ነው። ስለዚህ ሌሎቹንም እየሰራን ስንሄድ ሞር ይገባቸዋል። 12ን 3 ጊዜ እርስ በርሱ ስናባዛው 1728 ይሰጠኛል ማለት ነው። ሁለተኛ ጥያቄ ለምሳሌ ይሄንን ነው ከፍ እያለ ሲሄድ ቁጥሩ 19683 ይለናል። ይሄንን ከኪዩብ ሩት ውስጥ አውጡ ብንባል እንዴት ነው የምንሰራው? አሁንም መተን ዩኒት ዲጂቱን ነው የምናየው። የአንድ ቤቱ 3 ነው አይደለ? ስለዚህ በ3 የሚያልቀው ነው ያለው። ይሄው በ3 እዚች ጋር የአንድ ቤቷ 3 የሰጠኝ ማን ነው?
7 እርስ በርሱ ሲባዛ 343 ሰጠኝ። ስለዚህ የአንድ ቤቷ 3 የሆነችው እዚህ ጋር አንድ ቤቷ 3 አይደለች? የአንድ ቤትን መጥቼ ነው እዚህ ጋር ማየው ማለት ነው። ስለዚህ 3 የሰጠኝ ማን ነው? 7 ነው። እዚህ 7ን ይዛታለሁ። ከዛ ምንድነው ሁለተኛው ስቴፕ እነዚህ 3 የአንድ ቤት የ10 ቤት እና የ100 ቤትን ማጥፋት ነው ማለት ነው። 3ቱን አጠፋቸዋለሁ። ከዛ ይቀረኝ ስንት ነው? 2 ዲጂት 19 ነው አይደለ? ስለዚህ ይሄ 19 በስንትና በስንት መካከል ነው የሚገኘው? ወይም 19 የሚሰጠኝ ማን ነው? 19 ማለት በ8 እና በ27 መካከል ነው የሚገኘው አይደለ? በ8 እና በ29። ስለዚህ ኪዩብ ሩት በምናደርግበት ሰዓት ላይ ኪዩብ ሩት ስናደርግ 19 ሊሰጠኝ የሚችል ወይም ከ19 በታች ሊሰጠኝ የሚችል ቁጥር ማን ነው ስል 8 ነው ያገኘሁት። ምክንያቱም ኪዩብ ሩት ተባዝቶ እርስ በርሱ 3 የተባዛው 19 ሊሰጥ የሚችል የለም። ስለዚህ 19 የሚገኘው በማንና በማን መካከል ነው? በ8 እና በ27 መካከል ነው። ሁልጊዜም ወይ 19 ሊሰጠኝ የሚችል ወይ ከዛ በታች ያለውን ቁጥር ነው የምወስደው ማለት ነው። ስለዚህ 19 በማን መካከል ነው? በ8 እና በ27 ብለናል። ስለዚህ ትንሿን ነው የምንወስደው 8ን። ስለዚህ 8 ሊሰጠኝ ይችላል ማን ነው? 2። እዚህ አምጥቼ 2ን እዚህ ጋር አስቀምጣታለሁ ማለት ነው። ስለዚህ ምላሽ ስንት ነው? 27። እሺ ይሄም ክሊር ካልሆነ ሶስተኛ ምሳሌ እንይ። በደንብ እዚህ ጋር እያያችሁ አሁን ምንም ያደረግነው ነገር የለም። ተመሳሳይ መንገድ ነው፣ ቀላል ነው። አሁንም እዚህ ጋር ስንት ሰጠኝ? 59319 አለ። ስለዚህ ኪዩብ ሩት ኦፍ 59319 ከዚህ ኪዩብ ሩት ውስጥ ሳወጣው ስንት ይሰጠኛል ነው ጥያቄው። አሁንም ምንድነው ማድረገው? የመጀመሪያው ስቴፕ መጥቼ የአንድ ቤቷን ቁጥር ያለው ብያለሁ። ስለዚህ የአንድ ቤቷ እዚህ ጋር 9 ናት። እዚህ ጋር መጣና ፐርፌክት ኪዩብ ብለን እዚህ ጋር ካስቀመጥነው 9 ሊሰጠኝ የአንድ ቤቱ በ9 የሚያልቅ ይኸው እዚህ ጋር አይደለ? በ9 የሚያልቅ ማን ነው? እርስ በርሱ ሲባዛ 729 ነው እዚህ ጋር የመጣው አይደል? 9 ሊሰጠኝ ይቻለው ማን ነው? ራሱ 9 ነው። 9 ኪዩብ 729 የሚሰጠኝ። ስለዚህ የአንድ ቤቷ 9 ሊሰጠኝ ይቻለው ማን ነው? 9 ራሱ ማለት ነው። ስለዚህ መጥቼ 9ን አስቀምጣለሁ። አንዱን ስቴፕ ጨረስን። ሁለተኛው ስቴፕ ምንድነው? ሶስቱን ቁጥሮች ማጥፋት ነው። ሶስቱን ቁጥሮች ሳጠፋ ሁለት ቁጥሮች እዚህ ጋር ይቀሩኛል። ስለዚህ 59 ማለት ነው። አሁን ምንድነው ማድረገው? ለ59 የተጠጋ ኪዩብ ሩት ሳረገው ለ59 የተጠጋ ወይም 59 የሚሰጠኝ ቁጥር ማን ነው? እንግዲህ ለ59 እዚህ ጋር ከ1 እስከ 10 ዘርዝረን አይተናል። 59 ማለት የቱ ጋር ነው የሚገኘው? በ27 እና በ64 መካከል ነው የሚገኘው ማለት ነው። በ27 እና በ64። ስለዚህ 59 ማለት በ27 እና በ64 መካከል ነው የሚገኘው 59 አይደለ? ስለዚህ ሁልጊዜም ከ59 ያነሰ ወይም ራሱን ሊሰጠኝ የሚችል ቁጥር ካለ ኦኬ፣ ስለማይኖር ስለሌለ ማንን ወስዳለሁ? ይሄ 59 መሃል ላይ ነው ብለናል። ስለዚህ ሁልጊዜም ያነሰውን ቁጥር ነው ወስድ። ያቺ ማናት? 27 ማለት ናት አይደል? 27። ስለዚህ 27 የሰጠኝ ማን ነው? 3። ስለዚህ ምላሽ ማን ይሆናል? 39 ማለት ነው። ይሄንን 39 3 የእርስ በርሱ ባባዛው 59319 ይሰጠኛል። እንግዲህ እነዚህ አጭሩ መንገድ ነው ኪዩብ ሩትን በቀላሉ ምንም ሳናረግ ካልኩሌተር ሳንጠቀም በፈጠነ መልኩ መስራት የምንችልበት መንገድ ነው። ከዚሁ አንድ ልጨምርላችሁ። ለምሳሌ እዚሁ ጋር ካለው ማለት ነው ኪዩብ ሩት ኦፍ 512 ተባለ። what is the cube root of 512 ተባለ። እዚህ ጋር 512 ኪዩብ ሩት ሲወጣ ስንት ነው የተባልኩት። ስለዚህ አሁንም ምንድነው ማድረገው? ሁለት የአንድ ቤቷ በሁለት ነው ያለቀችው አይደል? መጥቼ በሁለት የሚያልቅ ብዬ ሳይ እቺት 2 አይደለ? ስለዚህ በሁለት እንዲያልቅ ያደረገልኝ ማን ነው? 8 አይደለ? ስለዚህ 8ን መጥቼ ወስዳለሁ ማለት ነው። 8ን ወሰድኩ። ሁለተኛው ስቴፕ ምንድነው ብለናል? ሶስቱን የአንድ ቤት የ10 ቤት እና የ100 ቤትን ማጥፋት ነው ብለናል። ስለዚህ ሶስቱን ሳጠፋ ምንም የሚቀር ነገር የለም አይደል? ስለዚህ ምላሽ ማን ነው? 8 ነው ማለት ነው። ይሄው 8 ነው እዚህ ጋር ከዚህ ወስጄ ስለሰራሁት ነው። 512 ኪዩብ ሩት ኦፍ 512 ስንት ይሆናል? 8 ይሆናል ማለት ነው። አያችሁ፣ በቀላሉ እንደዚህ ያደርግን መስራት እንችላለን ማለት ነው። መስራት እንችላለን። እንግዲህ ተማሪዎች ይሄ ቀላሉና አጭሩ መንገድ ነው። ስለዚህ እነዚህን ፕራክቲስ በማድረግ ሚኒስትሪ ላይ ለሚመጡ ጥያቄዎች፣ ማንኛውም ጥያቄዎች በዚህ መልኩ ሊመጡ በቀላሉ ማውጣት እንችላለን ማለት ነው። በቀጣይ እንደዚህ አይነት አጫጭር ቪዲዮዎችን ይዤላችሁ እንድቀርብ ላይክ፣ ሰብስክራይብ በማድረግ ለሌሎችም ሼር እያደረጋችሁ ተባበሩን። በቀጣይ እስከምንገናኝ መልካም ቆይታ